ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የሰዓቱን አበይት ወሬዎች ይዘንላችሁ ቀርበናል። በቅድሚያም አርዕስተ ወሬዎቹን ወደ እናንተ እናደርሳለን። በምርጫ ቦርድ የተሰረዘው ህወሓት ተፈናቃዮች ወደ ምዕራብ ትግራይ ከመመለሳቸው በፊት ቅድመ ሁኔታዎች መሟላት ይገባቸዋል ሲል ገለጸ። ሩሲያ ግብረ ሰዶምን በሽብር ዝርዝር ውስጥ አስገባች። ሐሰተኛ ሰነዶችን በማዘጋጀት ሲያጭበረብሩ የነበሩ ግለሰቦች በቁጥጥር ስር መዋላቸውን የኢትዮጵያ ፌዴራል ፖሊስ አስታወቀም። የመንግስት ሰራተኞች የጤና መድን ተጠቃሚ ሊሆኑ ነው ተባለ። ወደ ዝርዝሩ እናልፋለን። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። በምርጫ ቦርድ የተሰረዘው ህወሓት ተፈናቃዮች ወደ ምዕራብ ትግራይ ከመመለሳቸው በፊት ቅድመ ሁኔታዎች መሟላት ይገባቸዋል ሲል ገለጸ። የፓርቲው ቃል አቀባይ አቶ ሚካኤል አስገዶም በሰጡት ጋዜጣዊ መግለጫ እንዳስታወቁት ህወሓት መሟላት አለባቸው ያላቸው ቅድመ ሁኔታዎች፣ አንደኛ የአማራ ኃይሎች ሙሉ በሙሉ አካባቢውን ለቀው መውጣት ይገባቸዋል። ሁለተኛ በአማራ ክልላዊ መንግስት ስር የተዋቀረው አስተዳደር መፍረስ ይኖርበታል። ሶስተኛ በጦርነቱ ወቅት ወደ አካባቢው ሄደው የሰፈሩ ሙሉ በሙሉ መውጣት ይኖርባቸዋል። አራተኛ የአካባቢው አስተዳደርና ጸጥታ በትግራይ ክልላዊ መንግስትና በትግራይ የጸጥታ ኃይል TDF ስር መሆን ይገባዋል የሚሉ ናቸው። ቃል አቀባዩ እነዚህ ቅድመ ሁኔታዎች የማይሟሉ ከሆነ በመቶ ሺዎች የሚቆጠሩትን ተፈናቃዮች ወደ ምዕራብ ትግራይ ለመመለስ ፓርቲያቸው ፈቃደኛ እንደማይሆን አስረግጠው ገልጸዋል። ጨምረውም የትግራይ ጊዜያዊ አስተዳደርና የትግራይ የጸጥታ ኃይል ወይም TDF ሳያውቀውና ሳይከታተለው የሚደረግ ማንኛውም የተናጠል የተፈናቃዮች መመለስ ስራ ፓርቲያቸው እንደማይቀበለው አስታውቀዋል። አቶ ሚካኤል ሲናገሩም ትናንት የዘር ማጥፋት የፈጸሙት በአካባቢው ያሉ አንድም ተፈናቃይ አይመለስም ያሉ ሲሆን የፌዴራል መንግስት የተወሰኑ ተፈናቃዮችን በአውሮፕላን አሳፍሮ ለመመለስ ሙከራ ማድረጉንም ተችተዋል። ይህ በእንዲህ እንዳለ የፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ባለፈው ሳምንት በተደረገው ጉባኤ ላይ ስብሰባ ረግጠው ወጥተዋል የሚለውን ጉዳይ በተመለከተ የተጠየቁት ቃል አቀባዩ ፍጹም ሐሰት ነው በማለት አስተባብለዋል። ሲናገሩም የማዕከላዊ ኮሚቴው ስብሰባ አጀንዳ ያለፈውን ዓመት ፕሮግራሞች መገምገም ነበር፣ በግለሰብ ላይ ያተኮረ ግምገማ አልነበረም። ስለዚህም ዶክተር ደብረጽዮን ስብሰባ ረግጠው ወጥተዋል የተባለው መሰረተ ቢስ ወሬ ነው ብለዋል። ሩሲያ ግብረ ሰዶምን በሽብር ዝርዝር ውስጥ አስገባች። ሩሲያ የግብረ ሰዶም እንቅስቃሴን በአክራሪነትና ሽብር ድርጊት ዝርዝር ውስጥ ማስገባቷ ተዘግቧል። የተመሳሳይ ጾታ እንቅስቃሴ አራማጆች በአክራሪነትና በአሸባሪነት ዝርዝር ውስጥ እንዲካተቱ የሩሲያ ጠቅላይ ፍርድ ቤት መወሰኑን የሩሲያ ሚዲያዎች እየዘገቡ ነው። ውሳኔው የግብረ ሰዶማውያንና ትራንስጀንደር ተወካዮችን ለእስርና ለሽብርተኝነት ቅጣት የሚዳርግ ነውም ተብሏል። የሩሲያ ውሳኔ ዓለም አቀፍ የግብረ ሰዶም ማህበራት እንቅስቃሴና መዋቅራዊ አደረጃጀቱን ጭምር ይመለከታል ተብሏል። በሩሲያ ምድር የግብረ ሰዶም እንቅስቃሴ ማድረግ ከዚህ በኋላ በአሸባሪነት አስከስሶ ዘብጥያ የሚያስወርድ ከባድ ወንጀል ይሆናል ነው የተባለው። በሀገሪቱ የግብረ ሰዶማዊ እንቅስቃሴን የሚደግፉና የሚያስፋፉ አካላት ከጊዜ ወደ ጊዜ እየጨመረ መምጣቱም ይነገራል። የእንቅስቃሴው አራማጆች መሰረት ሩሲያ ባላንጣ ካደረገቻቸው ከነ አሜሪካና አውሮፓ ምድር የሚነሳ መሆኑ ደግሞ የቭላዲሚር ፑቲንን አስተዳደር አስቆጥቶታል። እንደ አሜሪካ ያሉ ሀገራት የግብረ ሰዶማውያን እንቅስቃሴን እንደ መብት ቆጥረው እያስፋፉት ነው። ግብረ ሰዶማዊነት ከምዕራቡ ዓለም አልፎ እስከ አፍሪካ የዘለቀ ሲሆን አንዳንድ ሀገራት እንቅስቃሴውን በሕግ እያገዱት ይገኛሉ።
ሐሰተኛ ሰነዶችን በማዘጋጀት ሲያጭበረብሩ የነበሩ ግለሰቦች በቁጥጥር ስር መዋላቸውን የኢትዮጵያ ፌዴራል ፖሊስ አስታወቀም። በአዲስ አበባ የካ ክፍለ ከተማ ወረዳ 8 በተለያዩ የመንግስትና የግል ተቋማት ስም ሐሰተኛ ሰነዶችን በማዘጋጀትና በማሰራጨት ሲያጭበረብሩ የነበሩ 3 ግለሰቦችን የኢትዮጵያ ፌዴራል ፖሊስ ከአዲስ አበባ ፖሊስ ጋር በመቀናጀት ባደረገው ጥናትና ክትትል በቁጥጥር ስር መዋሉን ገልጿል። ግለሰቦቹ የተለያዩ የመንግስትና የግል ተቋማት ሐሰተኛ ክብ ማህተሞች፣ የትምህርት ማስረጃዎች፣ የቀበሌ መታወቂያዎች፣ የልደት ሰርተፊኬቶች፣ የመሬት ይዞታ ካርታ፣ የቀረጥ ነፃ ደረሰኞች፣ የጋብቻ የምስክር ወረቀቶች፣ መንጃ ፈቃዶችንና ሌሎች ሐሰተኛ ሰነዶችን በማዘጋጀትና በማሰራጨት የተጠረጠሩ መሆናቸውን የኢትዮጵያ ፌዴራል ፖሊስ አስታውቋል። ተጠርጣሪዎቹ ለሐሰተኛ ሰነዶች ማዘጋጃ ሲጠቀሙባቸው የነበሩ የእጅ ስልኮችና ኮምፒውተሮች እንዲሁም የተዘጋጁ የተለያዩ ሐሰተኛ ሰነዶች በኤግዚቢትነት መያዛቸው ተገልጿል። ህብረተሰቡ መሰል የወንጀል ድርጊቶች ሲፈጸሙ ከጸጥታ ተቋማት ጎን ሆኖ መረጃ በመስጠት የተለመደ ትብብሩን አጠናክሮ እንዲቀጥል የኢትዮጵያ ፌዴራል ፖሊስ ጥሪውን አቅርቧል። የመንግስት ሰራተኞች የጤና መድን ተጠቃሚ ሊሆኑ ነው ተባለ። የመንግስት ሰራተኞች በቀጣዩ 2019 ዓ.ም የጤና መድን አገልግሎት ተጠቃሚ ይሆናሉ ተብሎ እንደሚጠበቅ የኢትዮጵያ ጤና መድን አገልግሎት አስታወቀም። የኢትዮጵያ ጤና መድን አገልግሎት ዋና ዳይሬክተር አቶ ተስፋዬ ወርቁ እንደገለጹት መደበኛ በሆኑ የስራ መስኮች የተሰማሩ ዜጎች የጤና መድን አገልግሎት እንዲያገኙ ታስቦ የተዘጋጀው የማህበራዊ ጤና መድን አገልግሎት በአዋጅና ደንብ ከጸደቀ 14 ዓመታት አስቆጥሯል። አዋጁ ሰራተኛው ከደሞዙ 3 በመቶ እንዲቆጥብና የፌዴራልና የክልል መንግስታትም ለቀጠሩት ሰራተኛ 3 በመቶውን እንዲሸፍኑ ይደነግጋል። ሆኖም ግን ባለፉት ዓመታት በመንግስት በኩል በቂ ገንዘብ ባለመኖሩና በኑሮ ውድነት አማካይነት ሳይተገበር ቢቆይም በዘንድሮ ዓመት ግን የተሻለ ተስፋ ታይቷል ብለዋል። በዘንድሮ ዓመት በጤናው ዘርፍ የተሰማሩ ከ500 ሺህ በላይ ሰራተኞች ለአገልግሎቱ መመዝገባቸውን የጠቆሙት ዳይሬክተሩ ከገንዘብ ሚኒስቴር 4.5 ቢሊዮን ብር መጽደቁን ተናግረዋል። በሚቀጥለው ዓመትም ሁሉም የመንግስት ሰራተኞች ተጠቃሚ እንዲሆኑ የፌዴራልም ሆነ የክልል መንግስታት በጀት ይይዛሉ ተብሎ እንደሚጠበቅም አክለዋል። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።